በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምን ወትማጸን ከሄደከ ሰይጣን ከሄዶ ለሰይጣን በቅድመ ዛቲ ወበቅድመ ኩልክሙ ቤተ ክርስቲያን እንተ ይእቲ ስመ የማርያም ጽዮን ለዓለም ዓለም አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች ይሄ ድምጽ የሚሰማችሁላችሁም በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኘኛችሁ በእግዚአብሔር ስም እንደምን ዋላችሁ። በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት ልዑለ ባሕርይ እግዚአብሔር አምላካችን በድጋሚ የተመሰገነ ይሁን። እንዲሁም የማይታየውን ያየንባት የማይዳሰሰውን የዳሰስንባት ከምድር ወደ ሰማይ የወጣንባት መሰላላችን እንጀራ የበላንባት መሶበ ወርቃችን ውሃ የጠጣንባት ማሰሯችን አምላክ ወላዲተ አምላክ የሷን ጣዕሟን ባንደበታችን ፍቅሯን በልቡናችን ይሳልብን ያሳድርብን። የጻድቃን የሰማዕታት ምልጃ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። እንግዲህ ዛሬ የምንመማረው በዮሐንስ ወንጌል በምዕራፍ 2 ከቁጥር 16 ላይ ባለው ይህንን ከዚህ አውጡ በሚል ርዕስ እንመማራለን። ይህንን ከዚህ አውጡ ይህንን ቃል የተናገረው ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል ደግሞ እንደገና የጻፈው የዘገበው በቃል ያለ ይረሳል በመጽሐፍ ያለ ይወረሳል ብሎ ከ120 ቤተሰብ አንዱ ከ12ቱ ሐዋርያት አንዱ ከአራቱ ወንጌላውያን አንዱ የሆነው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ አንድ ወንጌል 3 መልእክት አንድ ራእይ ጽፏል። ስለዚህ በወንጌል ላይ ዛሬ የጻፈውን ይህንን ከዚህ አውጡት ያለውን በዚህ በዮሐንስ ወንጌል በምዕራፍ 1 ከቁጥር 16 ላይ ያለውን አሰስሉ አውጡ ዘንተ እምዝየ ይህንን ከዚህ አውጡ ጌታችን አምላካችን ከቤተ መቅደስ አስወጣ፣ የለዋጮችንም ገንዘብ በተነ፣ ገበቶቻቸውንም ገለበጠ፣ ርግብ ሻጮችንም ይህንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚለው ቃል ተጽፎ እንዳለ አሰቡ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ጊዜ ወዲያ ወዲህ እያለ ሲያስተምር ወደ ቤተ መቅደስ ገባ ወይም ደግሞ ወደ ምኩራብ ገባ። ስለዚህ ወደ ምኩራብ ሲገባ ወረከበ ለይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ ላሞችን፣ በጎችን፣ ርግቦችን የሚሸጡትን ሰዎች አገኛቸው። ወገፍታ ማይዳቲሆሙ መደርደሪያቸውንም ደግሞ እንደገና ገለበጠ። ወርቅ የሚለውጡትን አገኘና ዋውፁ ዘንተ እምዝየ ይህንን ከዚህ አውጡ፣ ቤቴ የጸሎት ቤት ነው እንጂ ቤቴ የአባቴ ቤት የንግድ ቤት አይደለም የጸሎት ቤት ነው ብሎ ይህንን አውጡ ብሏቸዋል። አሁን ይሄ ማለት ምን ማለት ነው? እንግዲህ ሁላችንም እንደምናውቀው ምኩራብ አባቶቻችን ቀደም ሲል ሕገ ወንጌል ሳይኖር በዘመነ ኦሪት መስዋዕት የሚሰዋበት ጸሎት የሚደረግበት አምልኮ የሚፈጸምበት ቦታ ነው። ኢየሱስ ክርስቶስ ግን ሲገባ ያገኛቸው ምንድነው? ላሙን፣ በጉን፣ ርግቡን ሲሸጡ ወርቁን ሲለውጡ ስላገኛቸው ይህንን ከዚህ አውጡ ቤቴ የጸሎት ቤት ነው ብሎ ነገራቸው። እንግዲህ ይሄ ርግብ ላም እነዚህ ሁሉ እያንዳንዳቸው ምን አላቸው ብለን ስናይ ምሳሌ አላቸው። ርግቦችን አስወጣ ላሞችን አስወጣ ሲል እንስሳዊ ጸባያችሁን ጸሎት ቦታ ላይ አታድርጉ፣ እንስሳዊ ጸባያችሁን ይዛችሁ ወደ ቤተ እግዚአብሔር አትንጡ፣ ይሄ የጸሎት ቤት ነው፣ ይሄ የአምልኮት ቤት ነው ሲል በሌላ መልኩ ከዚህ ቀድሞ መስዋዕት ሆነው ይቀርቡ የነበረ ምኖች ናቸው ብለን ስናይ ላሞች፣ ከዚህ ቀድሞ መስዋዕት ሆነው ይቀርቡ የነበረ ርግቦች፣ ከዚህ ቀድሞ መስዋዕት ሆነው ይቀርቡ የነበረ
በጎች ስለነበረ የእናንተ መስዋዕትነት አበቃ። ከዚህ በኋላ መስዋዕት ሆኜ የምቀርበው እኔ ነኝ። እናንተ ታርዳችኋል፣ እስከዛሬ ተሰውታችኋል። ከዚህ በኋላ መስዋዕት ሆኜ የምቀርበው እኔ ነኝ። በሌላ መልኩ ወርቃችሁን ከዚህ አስቀድሞ በወርቅ የተለያየ ነገር ወይም ደግሞ ወርቅ ያስገቡ ነበር። ነገር ግን አሁን ወርቅ አይደለም፣ በወርቀ ደሜ የምቤዣችሁ የማድናችሁ እኔ ነኝ። ወርቅ ጽሩይ ነው፣ ጽሩይ ባህሪ እኔ ነኝ ሲል፣ ስለዚህ ወርቅ የሚሸጡትንም መደርደር ያላቸውንም ምን ብሏል ብለን ገልብጧል። ለምን? ቤቴ የጸሎት ቤት ነው፣ ይህንን ከዚህ አስወጡ፣ እናንተ ውጡ አላለም። እነሱን አላስወጣቸውም። ነገር ግን ያዘው ምንድን ነው ብለን ስናይ እዚያ የሚለውጡትን የሚሰሩትን ለቤተ መቅደስ ለምኩራቡ አይገባም። በዚህ የሚገባ አምልኮ ነው፣ በዚህ የሚገባ ጸሎት ነው፣ በዚህ ሊደረግ የሚገባ ስርዓት አምልኮ እንጂ መሸጥ መለወጥ አይደለም። ስለዚህ ይሄንን እንስሳዊ ጸባያችሁን እንስሳዊ ባህሪያችሁን የምትሰሩትን የእንስሳ ስራ በቤተ እግዚአብሔር አትስሩ ሲል፣ በሌላ መልኩ ፍቅረ ነው ወርቃቸውን ገለበጠ። ፍቅረ ነዋይ አይኑራችሁ። በሌላ መልኩ እስካሁን ድረስ እነዚህ ተሰውተዋል፣ እኔ መስዋዕት ሆኜ የምቀርብበት ጊዜ ደረሰ፣ ገመዱን ገደመ። በሌላ መልኩ እስካሁን ድረስ ክህነታችሁ በዘር በተለያየ ባህረግ ነበር። አሁን ከዚህ በኋላ ግን ስልጣነ ክህነትን ገንዘብ አድርጎ ክህነት በዘር አይሆንም ሲል ስልጣነ ክህነታቸውን ወይም ደግሞ ክህነትን መስጠት ነው። ወደ ምኩራብ መሄድ ወደ መስቀል መውጣት ነው። ምኩራብ አይሁድ የተባሉ ደግሞ እንደገና እነማን ናቸው ብለን ስናይ ምእመናን ነው። ጌታ የሚሞትበት ጊዜ ደረሰ። ምእመናን ደግሞ ወደ ሕይወት የሚሄዱበት ጊዜ ደረሰ። ዋርገ ኢየሩሳሌም፣ ወደ ኢየሩሳሌም ወይም ወደ መስቀል ወጣ። መስቀል የተባለም ደግሞ ማን ነው ብለን ስናይ ይሄ ሰላም ኢየሩሳሌም የተባለ መስቀል ነው። ኢየሩሳሌም ሀገረ ሰላም ማለት ነው። በመስቀሉም ደግሞ በመስቀሉ ፈሳሽነት ወይም በደሙ ፈሳሽነት በመስቀሉ ሰላምን አደረገ ስለሚል፣ ስለዚህ ይሄንን ከዚህ አውጡ። አሁን ምኩራብ የምንለው በኖህ መርከብ የምትመሰለው፣ በሰሎሞን ቤተ መቅደስ የምትመሰለው፣ በአይሁድ ምኩራብ የምትመሰለው ማናት ብለን ስናይ ቤተ ክርስቲያን ናት። ስለዚህ በቤተ ክርስቲያን ሊያደርጉት የሚገባውን ነገር አውጡ ዘንድ ተምዝየ፣ ይህንን ከዚህ አውጡ። ቤቴ የጸሎት ቤት ነው። ሰው እግዚአብሔር ቤት ሲቀርብ ምን ማድረግ እንዳለበት እየተናገረ ነው። አይምሩ ዘትቀውሙ፣ በቅዳሴ ጊዜ ቄሱም ምን ይላል? የዲያቆኑ የምትቆሙበትን የት ጋር እንደቆማችሁ የት እንዳላችሁ አስቡ። ስለዚህ ያቺ ምኩራብ ምሳሌዋ የሆነች እነዚያ ሰሎሞን የሰራው ቤተ መቅደስ ምሳሌዋ የሆነች የኖህ መርከብ ምሳሌዋ የሆነች የኖህ የሙሴ ድንኳን ምሳሌዋ የሆነች ቅድስት ቤተ ክርስቲያን ወደ ቅድስት ቤተ እነዚህ ምሳሌዎች ናቸው። ከዚህ በኋላ መስዋዕት የሚሰዋው በእኔ ደም ፈሳሽነት ወይም እኔ መስዋዕት አቅራቢ ሆኜ መስዋዕት ሆኜ የምቀርበው ነው። ስለዚህ ቤቴ የጸሎት ቤት ነው። በቤተ ክርስቲያን ሊያደርጉት የሚገባውን ነገር እየተናገረ ነው። ቤተ ክርስቲያን ስንል አሁን እንዳልነው ከውስጣችሁ ይህንን አውጡ፣ አሰስሉ ዘንተ ምዝየ፣ ከዚህ አውጡ። ብዙ ልናወጣቸው የሚገቡ ነገሮች በእግዚአብሔር ቤት ስንሆን እንዳልነው ቤተ ክርስቲያን እግዚአብሔርና ሰው እንዲገናኝበት የተሰራ ነው። ሰውና እግዚአብሔር የሚገናኝበት፣ መላእክትና ሰው አንድ የሚሆኑበት፣ ከመላእክት ጋር አንድ የሚሆንበት በሶስቱ ዓለመ መላእክት የተመሰለች ቅድስት ቤተ ክርስቲያንን እዚህ ጋር ስትሆኑ ክፉ ነገራችሁን ይዛችሁ አትቅሩ። ቀድሞ አሁን በዚያ የነበሩትን ይህንን እንስሳዊ ባህሪያችሁን ተውት፣ ሸቀጡን ተውት፣ አውጡት ብላ። ስለዚህ ምኩራብ የቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን በክርስቶስ ደም የተመሰረተች ናት። በክርስቶስ ደም ላይ ደግሞ ሊያደርጉት በክርስቶስ ቤተ ክርስቲያን ደግሞ ምን ሊያደርጉ እንደሚገባ፣ አንደኛ ሰው ቤተ ክርስቲያን ስንል ሶስት አይነት ትርጉም አለው። የመጀመሪያው ቤተ ክርስቲያን ስንል ህንፃ ቤተ ክርስቲያኑ ነው። እያንዱ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ በሜሮን የታተመ ስጋውን የበላ ደሙን የጠጣ ማኅደረ እግዚአብሔር የሆነ ልጅነት ያገኘ የእግዚአብሔር ቤተ ክርስቲያን ተብሎ ይጠራል። በሌላ መልኩ የክርስቲያኖች ጉባኤ አንድነት ማኅበራቸው ይህ ምን ተብሎ ይጠራል ብለን ስንል ቤተ ክርስቲያን ተብሎ ይጠራል።
ሌላው ቤተክርስቲያን ተብሎ የሚጠራው ምኑ ነው ብለን ስናይ ህንጻ ቤተክርስቲያኑ በክርስቶስ ደም ላይ የተመሰረተችው ቤተክርስቲያን ህንጻ ቤተክርስቲያን ተብላ ትጠራለች። ስለዚህ በቤተክርስቲያን አንድ ሰው ሊያደርገው የሚገባ ምንድን ማድረግ እንዳለበት፣ ክፉ ነገር ይዞ መግባት እንደሌለበት፣ ቂም ይዞ መግባት እንደሌለበት፣ ተንኮል ይዞ መግባት እንደሌለበት፣ ቤተክርስቲያን ሙሽሪት እንደሆነ ወደ ሙሽራ የሚቀርቡ ሰዎች ደግሞ ልብሳቸውን አጥበው ቀይረው ነው የሚቀርቡ። ለዚህ ነው ቤተክርስቲያንን ሙሽራ ክርስቶስን ደግሞ ሙሽራው በዮሐንስ ወንጌል በምዕራፍ 3 ላይ ቤተክርስቲያንን በሙሽሪት ይመስላል፣ በሌላ መልኩ ደግሞ ክርስቶስን ሙሽራ ብሎ ይጠራዋል። ስለዚህ ክርስቶስ ቤተክርስቲያንን ሙሽራ ሲያደርጋት እሱ ደምቶ እሱ ቆስሎ ቤተክርስቲያንን ሙሽራ አድርጓል። ስለዚህ በቤተክርስቲያን ሰው ወደ ቤተክርስቲያን ሲመጣ የመጀመሪያ ህዋሳቶቹን መጠበቅ አለበት። አይኑ ሌላ ነገር እንዳያይ፣ ጆሮው ሌላ ነገር እንዳይሰማ፣ የሚሰማቸውንም የሚያያቸውንም ምን ማለት አለበት ብለን ስናይ መምረጥ አለበት። የሚናገረውንም መምረጥ አለበት። ሰው ካነጋገሩ የተነሳ ይፈረድበታል፣ ካነጋገሩ የተነሳ ደግሞ ይከብራል። ስለዚህ ሰው በቤተ እግዚአብሔር ሲኖር አንደኛ ለመለየት የሚሰራውን ማወቅ አለበት፣ የሚናገረውን ማወቅ አለበት። ስለዚህ አንድ ሰው ወደ ቤተ ክርስቲያን ሲመጣ ህዋሳቶቹን ምን ማለት አለበት ብለን ስናይ መጠበቅ አለበት። ለቤተ ክርስቲያን ምን ማድረግ እንዳለባት፣ ቤተ ክርስቲያን ምን ይደረግላት፣ ቤተ ክርስቲያን ስቆም ማድረግ ያለበት ምንድነው የሚለውን አስቦ፣ ስለዚህ አንድ ሰው ወደ ቤተ ክርስቲያን ሲመጣ ህዋሳቶቹን ጠብቆ ቤተ እግዚአብሔር ሲመጣ በፈሪሃ እግዚአብሔር ይህንን ክፉን ነገር ነው አይደል ከዚህ አውጡት፣ እንስሳዊ ጸባያችሁን አውጡት። አንድ ሰው ቤተ ክርስቲያን ሲመጣ ከመላእክት ጋር አንድ የሚሆንበት ሰውና እግዚአብሔር የሚገናኝበት እንደሆነ አውቆ፣ ስለዚህ አንድ ሰው ወደ ቤተ ክርስቲያን ሲመጣ የሚመጣበትን ማወቅ አለበት፣ የቆመበትን ቦታ ማወቅ አለበት። ንግግር እንኳ አይኑር። ምንድነው የሚለው መጽሐፉ? ቤተ ክርስቲያን የነገር ቤት አይደለችም ይላል አንቀጽ ፍትሐ ነገሥት 1 ላይ የነገር ቤት አይደለችም። ምንድነው? መስዋዕት የሚሰዋባት፣ አምልኮ የሚፈጸምባት፣ ጸሎት የሚደርስባት፣ ሰው ከእግዚአብሔር ጋር የሚነጋገርባት፣ በሌላ መልኩ መንፈሳዊት ገበያ ሰው መንፈሳዊ ገበያን የሚገበይበት ስለሆነ፣ ስለዚህ ወደ ቤተ ክርስቲያን ስትመጡ ክፉን ተውት። ወደ ቤተ ክርስቲያን ስትመጡ ተንኮሉን ተውት። ወደ ቤተ ክርስቲያን ስትመጡ ዘረኝነቱን ተውት። ወደ ቤተ ክርስቲያን ስትመጡ ራሳችሁን ቀይራችሁ ኑ። በትዕቢት ሆናችሁ አትምጡ። የክርስቶስ ራሱን ዝቅ አድርጎ ደሙን አፈሶ የአነጻት ቤተ ክርስቲያን ናት። ስለዚህ ሰው በቤተ እግዚአብሔር ሲቆም መዳፈር አይደለም። በቤተ ክርስቲያን ሲቆም በድፍረት አይደለም። ሰው ቤተ ክርስቲያን ሲመጣ እኔ አዋቂ ነኝ አይልም። ሰው ቤተ ክርስቲያን ሲመጣ እኔ ባለጸጋ ነኝ አይልም። ሰው ቤተ ክርስቲያን ሲመጣ እኔ ከሁሉ በላይ ነኝ ውብ ነኝ አይልም። ለምን? ሰው እኔ አዋቂ ነኝ አይልም። ቤተ ክርስቲያን የአዋቂዎች አዋቂው እግዚአብሔር ስላለ፣ ከዚያም በላይ ደግሞ እንደገና ሰው ሲመጣ አውቀቱ የጸጋ እንደሆነ ማወቅ አለበት። ለምን? ቤተ ክርስቲያን የጸጋው ግምጃ ቤት ናት ይላልና። ስለዚህ ቅዱስ ጳውሎስ እንደዚያ ስለምን አንድ ሰው ወደ ቤተ ክርስቲያን ሲመጣ ይህንን ከዚህ አውጡ፣ ዝክንትላችሁን አውጡ፣ ዘረኝነታችሁን አውጡ፣ ቂማችሁን አውጡ። ሰው ወደ ቤተ ክርስቲያን ሲመጣ ራሱን ለውጦ ነው መምጣት ያለበት። ወይም ቤተ ክርስቲያን ገብቶ ራሱን ለውጦ ትዕቢተኛ ከሆነ ትሁት መሆን ነው ያለበት። ለምን ቢባል ዲያብሎስን ያዋረደው ምንድነው ብለን ስናይ ትዕቢት ነው። ደግሞ እንደገና ቅዱስ ሚካኤልን ከፍ ከፍ ያደረገው ምንድነው? ትሕትና ነው። ስመ በትሕትና ረከበ ልዕልና። በትሕትና ቅዱስ ሚካኤል ምንን አግኝቷል? ከፍታ አግኝቷል። ስለዚህ ሰው ወደ እግዚአብሔር ቤት ሲመጣ ዝቅ ብሎ በሃንበላ ለቅድስት ቤተክርስቲያን ቅድስት ቤተክርስቲያንን እንዴት አደርሽ እንዴት ዋልሽ እንበላት። ለምን? እዚያ የንጉሱ የእግዚአብሔር ችሎት ስለሆነ። ሰው ምድራዊ ባለስልጣን እንኳን ሰው ምድራዊ ባለስልጣን አለበት ችሎት ተቀምጦ ማውራት መነጋገር አይችልም። ሰው እንደገና ምድራውን ባለስልጣን ወይም የምድራዊ ችሎት ይህን ያህል ጥንቃቄ ካለው ሰማያዊው እግዚአብሔር ንጉስ ዘይሰይምጎ የማይሾሙት ንጉስ የማያበድሩት ባለጸጋ እግዚአብሔር እሱ ፊት ደግሞ እንደገና ሰው በፍርሃት በአምልኮ
መቆም አለበት። ስለዚህ ይህንን አውጡ፣ እናንተ ውጡ አይደለም ያለ። ወደ ቤተ ክርስቲያን የመጣችሁ ወደ እግዚአብሔር የቀረባችሁ ካላችሁ የምትቀርቡ ይህንን አውጡ፣ ዝሙቱን አውጡ። የምትዘሙቱ ካላችሁ ዝሙቱን አውጡ። ተንኮለኞች ካላችሁ ተንኮላችሁን አውጡ፣ ክፉን ከመካከላችሁ አውጡ ስለሚል፣ ስለዚህ ተንኮላችሁን ምን በሉ አውጡ። በሌላ መልኩ የዘረኝነት መንፈስ ያለባችሁ ሰዎች ካላችሁ ይህንን ከዚህ አውጡ። በሌላ መልኩ ዕውቀት እኔ ብቻ ነኝ፣ እኔ ነኝ አዋቂ፣ እኔ ታላልኩት የምትሉት አላችሁ። እናንተም ደግሞ እንደገና ይህንን አውጡ ብሎ ሰው ወደ ቤተ እግዚአብሔር ሲመጣ ክፋቱን መተው እንዳለበት፣ ሰው ወደ ቤተ እግዚአብሔር ሲመጣ ተንኮሉን መተው እንዳለበት፣ ሰው ወደ ቤተ እግዚአብሔር ሲመጣ ትዕቢቱን መተው እንዳለበት፣ ሰው ወደ ቤተ እግዚአብሔር ሲመጣ በትሕትና ራሱን ዝቅ አድርጎ መምጣት እንዳለበት፣ ሰው ወደ ቤተ እግዚአብሔር ሲመጣ እንስሳዊ ጸባዩን መተው እንዳለበት ክርስቶስ በወርቀ ደሙ የዋጀው እንደሆነ ማሰብ እንዳለበት፣ ሰው ወደ ቤተ እግዚአብሔር ሲመጣ እንስሳዊ ጸባዩን ትቶ ዋጋ የተከፈለበት ክርስቶስ የሞተለት ቅድስት ቤተ ክርስቲያን ሙሽራ እንደሆነች ሙሽራው አጠገብ ደግሞ ያደፈ ልብስ የቆሸሸ ልብስ ለብሶ የሚቀርብ የለምና፣ ስለዚህ ሰው ወደ ሙሽራ ሰው ወደ ሰርግ ቤት ሲሄድ ዘይለበስከ ልብሰ መራ የሙሽራ ልብስ ያለበስክ የቆሸሸ ልብስ የለበስክ ይላልና፣ ልብስ የተባለ ደግሞ ሰውነት ነው። ሰው ወደ ቤተ እግዚአብሔር ሲመጣ ራሱን ለካህናት አዞ ራሱን ዝቅ አድርጎ ተለውጦ፣ መቼም ቤተ ክርስቲያን ገብቶ የማይለወጥ የለም። ለምን ቢባል አፈሩ ተለውጦ እምነት የሚሆን የት ነው ከተባለ ቤተ ክርስቲያን ነው። ህብስቱ ተቀይሮ ስጋ መለኮት፣ ወይኑ ተቀይሮ ደሞ መለኮት የሚሆነው የት ነው? ቤተ ክርስቲያን ነው። እንጨቱ ተለውጦ ተቀይሮ የሚፈውስ የሚያድን ምንድነው ከተባለ ቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን የሚቆም ሰው የሚመጣ ሰው ክፉን አውጥቶ የጸሎት ቤት ስለሆነ፣ ጸሎት ደግሞ ብሂል ተናግሮ ምስለ እግዚአብሔር ፊት የምንቆምበት እግዚአብሔር ፊት የምናወራበት ስለሆነ፣ ስለዚህ ክፉን ነገር አውጥተን መልካሙን ነገር ይዘን ወደ እግዚአብሔር ቤት እንድንቀር ቅድስት ቤተ ክርስቲያን ምን ታዘዘናል ብለን ስናይ በፍርሃት ሆነን ቤተ ክርስቲያንን አክብረን በድፍረት መቅረብ እንደሌለብን የእግዚአብሔር ቤት ነው። በትሕትና ራሳችንን ዝቅ አድርገን ክርስቶስ ከሰማይ ወርዶ ያነጻት በክርስቶስ ደም ላይ የተመሰረተች እንደሆነ ይህንን ማሰብ አለብን። በሌላ መልኩ እያንዳንዳችን ደግሞ የክርስቶስ ማደሪያዎች ስለሆን እያንዳንዳችን ደግሞ ንስሐ ገብተን ታጥበን፣ ስለዚህ ክፉን ነገር አውጥተን በዚያ በክፉ ነገር ፈንታ መልካሙን ነገር አድርገን ስጋውን በልተን ደሙን ጠጥተን የክብር ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር አምላካችን ይርዳን። ስለዚህ ክፉን ነገር አውጡት ብሏልና፣ ክፉ የተባለ እንስሳዊ ባህሪ ነው። ክፉ የተባለ አድመኝነት ነው። ክፉ የተባለ ዘረኝነት ነው። ክፉ የተባለ ውሸት ነው። ክፉ የተባለ ሐሜት ነው። ይህን የተባለ በሌላ መልኩ ጉስቁልና ነው። ይህንን የተባለ ትዕቢት ነው። ይህንን የተባለ እንስሳዊ ባህሪ ነውና፣ ስለዚህ ቤተክርስቲያን ደግሞ ስናስብ እግዚአብሔር ዝቅ ብሎ የመሰረታትን ቤተክርስቲያንን አስበን እንድንቆም በፈሪሃ እግዚአብሔር እንዲያሆነን ተቆም እግዚአብሔር ደግሞ የልቦናችንን መሻት እንዲፈጽምልን አባቶቻችን በፈሪሃ እግዚአብሔር ሆነው ቤተክርስቲያን ለምነው ያጡት ነገር የለምና፣ ስለዚህ ቅድስት ቤተክርስቲያን ፊት ቆሞ የለመነ ያፈረ የለምና፣ ስለዚህ ቤተክርስቲያን የተሰራችው እኛ ከእግዚአብሔር ጋር ልንገናኝባት አንድ ልንሆንባት የተዋርንባት በመጀመሪያ ስንወለድ ክርስትና የተነሳንባት በኋላ ደግሞ እንደገና ስናገባ ተክሊል ያደረግንባት የመነኮሱ ሰዎች ደግሞ እንጦንስን መቃርስን የመሰሉባት አስኬማ መላእክትን የተቀበሉባት በኋላ ደግሞ እንደገና ፍትሐት የምንፈታባት ነው። በኋላ ደግሞ በኃጢአት ብንወርድ ንስሐ የምንገባባት ቅድስት ቤተክርስቲያን ናትና፣ ስለዚህ ሰው ወደ ቤተ እግዚአብሔር ሲቀርብ በፈሪሃ እግዚአብሔር በድፍረት አይደለም። ይህንን
አውጡ እንዳልነው የአይሁድ ፋሲካ በዓል በቀረበ ጊዜ ይሄ ማለት ጌታ የሚሰቀልበት ቀን በቀረበ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰቀልበት ቀን በደረሰ ጊዜ ምእመናን ደግሞ ከሞት ወደ ሕይወት የሚሸጋገሩበት በደረሰ ጊዜ ጌታችን ኢየሱስ ክርስቶስ የአይሁድ ፋሲካ በዓል እንግዲህ አይሁድ በዓል የሚያከብሩበት ያ በደረሰ ጊዜ የፋሲካ በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ወጣ ማለት ወደ መስቀል ወጣ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። መስቀል ስለዚህ ሀገረ ሰላም የተባለ ደግሞ እንደገና መስቀል ነው። መላእክትና ሰው የታረቁበት እግዚአብሔር ወልድ ህሩይ ማእከለ እግዚአብሔር ወሰብ ሆኖ በደሙ ፈሳሽነት በመስቀሉ ላይ ተሰቅሎ ስለዚህ ያስታረቀን ስለሆነ መስቀል ሀገረ ሰላም ተብሎ ይጠራል። በቤተ መቅደስ በሬዎችን፣ በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ ይላል። እንግዲህ ርግቦችን ቀደም ሲል ይሄ በኦሪቱ መስዋዕት ሆነው ይቀርቡ የነበረ እነዚህ ናቸው። እነዚህን የሚሸጡትን አገኘ። ርግብ የዚህ መስዋዕትነት አልፏል። የርግብ መስዋዕትነት አልፏል። የበግ መስዋዕትነት አልፏል። የላም መስዋዕትነት አልፏል። ከዚህ በኋላ መስዋዕት ሆኜ የምቀርበው እኔ ነኝ። ገንዘብ ለዋጮችንም ተቀምጠው አገኘ። ስለዚህ አሁን ይሄ ገንዘብ ስንል ገንዘብ ጥሉ ማለት አይደል። ነገር ግን መፍቀሬ ነዋይ አትሁኑ፣ ገንዘብ ወዳድ አትሁኑ። የገመድ ጅራፍ አበጀ፣ በጎችን በሮችን ሁሉ በታተነ። እንግዲህ ጅራፍ የተባለ ስልጣን እግዚአብሔር ነው። የእግዚአብሔር ስልጣን እግዚአብሔር በዚያ በጅራፉ በስልጣኑ ሁሉንም ከቤተ መቅደስ አስወጣ፣ የለዋጮችንም ገንዘብ በተነ፣ ገበታቻቸውንም ርግቦችንም ይህንን ከዚህ አውጡ ብሎ ስለዚህ አንደኛ እዚህ ጋር ትኩረት የምናደርገው እግዚአብሔር አስወጡ ያለ ያንን እንስሳዎችን ነው። አስወጡ ያለ ወርቁን ነው። አስወጡ ያለ ላሞችን ነው። አስወጡ ያለ ርግቦችን እናንተ ውጡ አላል። እግዚአብሔር ዝሙትን ይጠላል፣ ዝሙተኛን ግን አይጠላም። እግዚአብሔር ዘረኝነትን ይጠላል፣ ዘረኛን ግን አይጠላም። እንዲመለሱ ይፈልጋልና ስለዚህ ይህንን አውጡ ካለ በኋላ ይኸውን ወደ ኢየሩሳሌም ጌታ የሚሞትበት ጊዜ ደረሰ። ቤቴ የጸሎት ቤት ነው። ተዚያ የቤት ቅናት በላይ ሰው በቤቱ በእግዚአብሔር ቤት ምን ማለት አለበት? በእግዚአብሔር ቤት ያልሆነ ስራ ሲሰራ፣ ሰው እግዚአብሔር ቤት ሆኖ ዘረኛ ሲሆን፣ ሰው እግዚአብሔር ቤት ሆኖ ሌባ ሲሆን፣ ሰው እግዚአብሔር ቤት ሆኖ ቀማኛ ሲሆን፣ ሰው እግዚአብሔር ቤት ሆኖ አመንዝራ ሲሆን ማን ይቆጣል ብለን ስንል እግዚአብሔር ገመዱን ይገምታል። አስወጣ፣ ያንን የማይገባውን ነገር አስወጣ። ስለዚህ ከሰውነታችሁ ቤተ እግዚአብሔር የተባልን እኛ ነን። ከሰውነታችሁ የማይገባውን ነገር አስወጡ። ከሰውነታችሁ ዝሙትን አስወጡ። ከሰውነታችሁ ዘረኝነትን፣ ተንኮልን አስወጡ። ከሰውነታችሁ የሌብነት ምኞትን ምን በሉ አስወጡ። ስለዚህ ቤት ቅናትን አስወጡ። ቅኑ ለእንተ ታቢ ጸጋ፣ ለመልካም ነገር ቅኑ እንጂ ቤተክርስቲያን ሆናችሁ ምን አትበሉ፣ አትቅኑ። ቅድስት ቤተክርስቲያን ስናስብ የፍቅር ቤት ነው። ቅድስት ቤተክርስቲያንን ስናስብ የትህትና ቤት ነው። ቅድስት ቤተክርስቲያንን ስናስብ የሰላም ቤት ነው። ቅድስት ቤተክርስቲያን የአንድነት ቤት ናት። ስለዚህ ቅድስት ቤተክርስቲያንን ስታስቡ ወይም ደግሞ ለቤተክርስቲያን የሚገባትን ነገር አድርጉላት። ቤተክርስቲያን በሶስት አይነት መልኩ እንደሚሰራ እናውቃለን። አንደኛው እንግዲህ ሶስት ክፍል ሆኖ ይሰራል። ቅድስ፣ መቅደስ፣ ቅኔ ማህሌት። ወርዶቹ 24 ቁመቱ 24 ወርዱ 12 ሆኖ የመጀመሪያው ቤተክርስቲያን እንደተሰራ እናውቃለን። ስለዚህ ይሄ ቁመቱ 24 ወርዱ 12 የ24ቱ ካህናተ ሰማይ የ12ቱ ሐዋርያት ደግሞ እንደገና መስኮቶች ሊያደርጉላት የሚገባውን ነገር ሁሉ ያስፈልጋልና ስለዚህ ቅድስት ቤተክርስቲያን ፊት ስንቆም ፍቅርን እናስባለን። ለምን? ቤተክርስቲያን የፍቅር ቤት ስለሆነ ቤተክርስቲያን ስንቆም ምንን እናስባለን ብለን ስናይ ትህትናን እናስባለን። ክርስቶስ ራሱን ዝቅ ያደረገበትን እናስባለን። ክርስቶስ በሌላ መልኩ
ቤተክርስቲያን ስንቆም ምን እናስባለን ብለን ስነ ይቅርታን እናስባለን ይቅርታ ትልቅ ነገር ነው ማንንም ሰው ቤተክርስቲያን የይቅርታ ቤት እንደሆነች ማሰብ አለበት አንዳንድ ይቅርታን የማይወዱ ሰዎች ምን ይላሉ ከገሌ ጋራ ከምታረቅ ነፍሴን አይጥ ይብለው ተገሌ ጋራ ተምታረቅ የገሌን ይቅር ከምን እግዚአብሔር ይቅር አይበለኝ የሚሉ ሰዎች አሉ ለምን ሰው ቤተክርስቲያን እኮ ሲመጣ ይቅር ባይሆን እግዚአብሔርን ማሰብ አለበት ሰው ወደ ቤተክርስቲያን ሲመጣ ቤተክርስቲያን የነጻነት ቤት መሆኗን ማሰብ አለበት ሰው ወደ ቤተክርስቲያን ሲመጣ ለቤተክርስቲያን ልጅና የልጅ ልጅ እንደሌለ ሁላችንም ልጆች እንደሆነ ማሰብ አለበት ሰው ወደ ቤተክርስቲያን ሲመጣ አንድነትን ሰላምን ፍቅርን ማሰብ አለበት ሰው ወደ ቤተክርስቲያን ሲመጣ እርቅን ማሰብ አለበት ሌላው ቤተክርስቲያን የጸጋው ግምጃ ቤት እንደሆነ ለቤተክርስቲያን ለሁሉ መልስ እንዳላት የቤተክርስቲያን ሰዎች ዕውቀት ያላቸው እንደሌላቸው የቤተክርስቲያን ሰዎች ሀብት ያላቸው ውበት ያላቸው እንደሌላቸው ይሆናሉና ስለዚህ ቤተክርስቲያን ስንመጣ የማናገኘው ጸጋ የለም ቤተክርስቲያን ስንመጣ ከእግዚአብሔር ጋር አንድ እንሆናለን ሱታፊ እንሆናለን ስለዚህ ወሰው ወደ ቤተክርስቲያን ሲመጣ ማሰብ ያለበት ፈሪሃ እግዚአብሔርን መፍራት እግዚአብሔር ፊት እንደቆመ ማሰብ አለበት ክፉን ግን አውጡ ከዚህ ስለተባለ እናንተ ወጡ አልተባለም ክፉ መኞታችሁን ክፉ ሐሳባችሁን ክፉ ተንኮላችሁን ግን አውጡ ተብሏልና ክፉን ነገር አስወጥተን ንስሐ ገብተን ስጋውን በልተን ደሙን ጠጥተን ለመንግስቱ ወራሽ እንደሆን የስሙ ቀዳሽ የክብሩ ወራሽ እንድንሆን እግዚአብሔር አምላካችን ይርዳን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን